በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። የሉቃስ ወንጌል ምዕራፍ 3 ከቁጥር 15 እስከ ቁጥር 17። ሕዝቡም ሲጠብቁ ሳለ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት ከማይገባኝ ከእኔ የሚበረታ ይመጣል። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አላቸው። ሁሉንም የምትይዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር እናመሰግናለን። አሜን። ምስጋና የባህሪህ ገንዘብ የሆነ የሁልጊዜ ምስጉን እግዚአብሔር ስምህ ብሩክ ይሁን። አሜን። ስለረዳህን በብዙ ጸጋ ወደኛ ስለመጣ ስላዘንክልን ስላበረታህንም የእንደገና አምላክ እንደገና ትንፋሻችንን ስለቀጠልክልን ክብር ላንተ ይሁን። አሜን። በፊትህ ለመቆም ስለበቃን እናመሰግንሃለን። አሜን። ከብዙ ዓመታት በፊት ከብዙ ቀናትም በፊት ይችን ቀን እናያለን ብለን አላመንም ነበር። የተጠራጠርናትን ቀን በምህረትህ ስላወረስከን ጌታ ሆይ ተመስገን። አሜን። እንደ ቸርነትህ ጌታ ሆይ እንደኛ ጨርሰን እንዳንተ የምንኖር እንደ ሰው አብቅቶልን እንዳንተ የቀጠልን ከሆነ እባክህ አንተ አኑረን። አሜን። ሁሉን የምትይዝ ጌታ ሆይ ልባችንን በጸጋህ ቃል ደግፍልን። አሜን። መኖራችንንም ለአንተው ክብር አድርገው። አሜን። ልባችንን ደግሞ አንተ ባለህበት በሰማይ ከዙፋን ስር አኑርልን። አሜን። የምንመኘው የምናስበው ሁሉ ሰማያዊ ይሁንልን። አሜን። ይህንንም የመጣውን ቃልህን ደግሞ ጌታ ሆይ ለእያንዳንዳችን ደግሞ እንድታጠግበን ለእያንዳንዳችን ደግሞ የነፍስና የስጋ የመኖርና የህይወት ትርፍ እንድታደርግልን እንለምንሃለን። አሜን። ከበደላችን ከኃጢአታችን ሁሉ ይቅር በለን። አሜን። መላእክት እየተንቀጠቀጡ የሚሰሙትን ያንተን ቃል እኛ ቁጭ ብለን ነው የምንሰማው። እግዚአብሔር የዘላለም አምላክ ሆይ በቅዱስ ፍርሃት በልቦናችን ጉልበት እየሰገድን እንድናደምጥ እባክህ እርዳን። አሜን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ ንስሐ ግቡ የሚል ነው። በእግዚአብሔር ፈቃድ ዛሬ የመጨረሻውን ክፍል ለማየት እንሞክራለን። በዚህ ዓለም ላይ ስንኖር አንዳንድ በሽታዎቻችንን እናውቃቸዋለን። ለምን ስንል የህመም ስሜት ስላላቸው። ለሚያሙን በሽታዎች ሄደን ግን አንዳንድ ጊዜ የማያመን በሽታ መኖሩ ይነገረናል። እንደውም ከሚያመን በሽታ የማያመን በሽታ ለሞት እያቃረበን እያዳረሰን መሆኑን ሐኪም ይነግረናል። ስለዚህ በዚህ ዓለም ላይ ህመም ያላቸው በሽታዎች፣ ህመም ደግሞ የሌላቸው በሽታዎች አሉ። ነፍሳችንን በሚመለከትም እንደ ስጋችን ግልባጭ ነው። አንዳንድ ጊዜ የሚቆጠቁጡን ኃጢያቶች ወይም የሚሰሙን ኃጢያቶች አሉ። እነርሱን በታማኝነት ለእግዚአብሔር ለመናዘዝ ለመፈወስ ስንፈልግ ሌላ ደግሞ የማያመን ግን ከዚያ የከበደ ስተት እንዳለ መንፈስ ቅዱስ ያሳውቀናል። የኛ ህይወት በጣም ጥልቅ ነው። መቼም የጥልቀት መለኪያው ምንድነው ስንል እኛ እንጦሮጦስ ነው የምንለው። ሲኦል ማለት ነው። የወለል ወለል ነው።
የሰው ልብ ከዛ ይርቃል፣ ከዛ በጣም ይሰፋል። እንደዚህ ጥልቀት ባለው ህይወት ውስጥ እንደዚህ ጥልቀት ባለው ሸለቆ ውስጥ መንፈስ ቅዱስ የቃሉን ፓውዛ እያበራ እዛ ጥግ ላይ ለአንተ ህመም የማይሰማ ነገር ግን ለሞት የሚያቃርብህ አንድ በሽታ እንዳለ ይታያል። አዎ ይታየኛል ነው መልሱ። እንድነቅለው ፈቃደኛ ነህ ሆይ? አዎ ፈቃደኛ ነኝ። እንግዲያው ተናዘዝበት። መንፈስ ቅዱስ ይፈውሳል፣ ካልተናዘዝን ግን አይፈውስም። መንፈስ ቅዱስ ይፈውሳል፣ ካልተናዘዝን ግን አይፈውስም። መንፈስ ቅዱስ ከኃጢአት ያድናል፣ ከተስማማን ኃጢአት ግን አያድነንም። ምክንያቱም አንዳንድ ኃጢአቶች ይስማሙናል። አንዳንድ ኃጢአቶች የምንፈታቸው በመዝገበ ቃላት በእግዚአብሔር መዝገበ ቃላት ሳይሆን በስልጣኔ መዝገበ ቃላት ነው። መንፈስ ቅዱስ ግን ከምንጠላው ከተመረርንበት ኃጢአት ነው ነፃ የሚያወጣን። ልባችን ለኃጢአት ስሱ ከሆነ ልባችን ለዛ ኃጢአት ገና የሚያዝንለት ከሆነ መንፈስ ቅዱስ አያድነንም። የገዛ ሌባውን የደበቀ ፖሊስም አይረዳው። የገዛ ስህተቱን የሚንከባከብ ሰው የገዛ ስህተቱን የሚንከባከብ ሰው በጥቅስ የሚንከባከብ ሰው የገዛ ስህተቱን በዘመናዊ ቋንቋ የሚንከባከብ ሰው የገዛ ስህተቱን ይሄንን ማጣት አዎ ጉብዝና እኔነቴን ማጣት ነው እያለ የገዛ ኃጢአቱን የሚንከባከብ መንፈስ ቅዱስ ሊረዳው አይችልም። ለምን ስንል እኛ በተፈጥሯችን እግዚአብሔርም ሰይጣንም የማይጋፉት ነፃ ፈቃድ ተሰጥቶናል። ስለዚህ ሁሉ ጊዜ በቃሉ ስር መሆን መልካም ነው። አንድ የተደበቀ ስህተት መገኘቱ አይቀርም። አንዱ ክርስቲያን የሆንበት አንዱ ነገር ምንድነው? የዳንበት ምስጢር ምንድነው ስንል የህመም ስሜት እንዲሰማን ነው። ስህተትን በሚመለከት ጇ ብለን የምንተኛ ከሆነ ሞተናል። ስህተታችን እንቅልፍ ሲነሳን በህይወት ለመኖራችን ምልክቱ እሱ ነው። ባትሳሳቱ በጣም ጥሩ ነበረ። ተሳስታችሁ ግን እንቅልፍ ስላጣችሁ በጣም ደስ ይላችሁ ይገባል። ጨርሶ አለመሞታችሁን ያሳያል። ህሊና ዝም አይልም። የሚያምነውንም የማያምነውንም። ህሊና ግን የሞት ዘመን አለው ልክ እንደ አካል። ህሊና ከብዙ ኃጢአት የተነሳ ይሞታል። የዛን ጊዜ መውቀስ ያቆማል። በለው ነው የሚለው። የበለው አስተዳደር ያለበት ልብ የሞተ ህሊና ነው። ስለዚህ ወገኖች ሁሉ ጊዜ ስሳሳት ህሊና ይጠቁመኛል ብላችሁ ህሊና የሁሉ ጊዜ ጠቋሚ አታድርጉት። የሁሉ ጊዜ ጠቋሚ ቃሉ ነው። የሁሉ ጊዜ ጠቋሚ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ በቃሉና በጽሞና ውስጥ ስንሆን ከተሰወረ ኃጢአታችን ያድነናል። ግን የተሰወረውን ኃጢአት አሳይቶ አናዞ ነው የሚያላቅቀን። ወገኖች ያለ መሳሳት በጣም መልካም ነው። ያለ መሳሳትን ያህል ደግሞ የሚያስደስት ነገር አለ። ከስተት መማር
ስለዚህ ሁሉ ጊዜ እንደሚማር ሆነን መኖር አለብን። በዚህ ስጋ ውስጥ ሳለን መቼም ፍጹም አንሆንም ነው የምንለው አይደለ? ግን ያ ባይሆን ኖሮ ጌታ ትእዛዙን ይሰጠን ነበር? ይሄ የኛ መጽናኛ ነው፣ የኛ ስንፍና ነው። ለምን መሰላችሁ? ያለኝ ይበቃኛልን ለንብረት ነበር የተባልነው እኛ ደግሞ ለጥቅስና ለጽድቅ አደረግነው። 4-5 ጥቅስ ይበቃኛል። ይሄ እስከ ሕይወት ዘመን እንላለን። ላለመማር ነው። የዮሐንስ ወንጌል በቂ ነው እንላለን እንዴ? አሞጽስ፣ ኢሳይያስስ፣ መዝሙረ ዳዊት ስላንተ አይደለም ላንቺ አይደለም የተሰጠው? ከንቱ እርካታ ነው። እግዚአብሔር የማይወደው እርካታ ነው። ስለዚህ ነው የ4 እና የ5 ጥቅስ ባለቤቶች በተኩስ የሚችላቸው የለም። ከባዶ ጋን ይልቅ 5-6 ጠጠሮች ያሉበት ጋን እኮ ይንኳኳል። 5-6 የሽምብራ ወይም ደግሞ የባቄላ ፍሬ ያለበት ይንኳኳል። ሲሞላ ግን ጸጥ ይላል። ሙላት መፍሰስ ነው እንጂ መንኳኳት የለውም። ሙላት መፍሰስ እንጂ መንኳኳት የለውም። ምንንኳኳ ከሆነ ያውቃለው ባይነት ስሜት የሚሰማን ከሆነ ትዕቢትና ኩራት በውስጣችን ውስጥ ካለ ምልክቱ ምንድነው ስንል ምልክቱ ባዶነት ነው። ባዶነት ቤቱን ሰርቶብናል ማለት ነው። ባዶ አዳራሽ ይጮሃል እኮ አይታችሁ ከሆነ ባዶ አዳራሽ በጣም ነው የሚያስተጋባው። በባዶ አዳራሽ ድምጻችሁን ብትሞክሩት ልትሳሳቱ ትችላላችሁ። ድምጽ ያሳምራል። ዜማ በትጀምሩ ያሳምራል። ትንሹ ነው የሚያጎላው። ባዶነት ሁሉ ጊዜ ጩኸት አለው። ለምን መሰላችሁ የሚጮኸው? አትጠጉኝ ነው። ከተጠጋችሁኝ ባዶነቴን ታዩብኛላችሁ ነው። ቅድመ መከላከል ይባላል እሱ። ኩራትና ትዕቢት ቅድመ መከላከል። ወገኖቼ አንዳንድ ስህተቶች በሲኦል ነው የሚከፈሉት። በምድር ላይ የሚከፈሉ በሲኦል የማይከፈሉ ስህተቶች አሉ። ትዕቢትና ኩራት እዚሁ ዓለም ላይ ነው እግዚአብሔር ይሄንን ትዕቢት ይሄንን ኩራት እዚሁ ዓለም ነው ዋጋ የሚከፍለው። ስለዚህ ሁሉ ጊዜ ከዚህ ነገር መላቀቅ ያስፈልገናል። አዎ በዚህ ዓለም ላይ ፍጹም መሆን እንችላለን ወገኖቼ። ሰማያዊ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። የኢዮብን ሕይወት እስቲ ያስታውሱት። ኢዮብ በሕገ ልቡና ዘመን የነበረ ነው። በመጽሐፍ ቅዱስ ውስጥ ካሉት አባቶች ኢዮብን የሚቀድመው የለም። ሩቅ ዘመን የነበረ ነው። ግን ኢዮብ ጻድቅ በእግዚአብሔር ፊት ፍጹም ነበረ። እኛ ሕግ የተሰጠን ሰዎች፣ እኛ ከሕጉ በላይ መንፈስ ቅዱስ የተሰጠን ሰዎች፣ እኛ ክርስቶስ ሞቶ ይሄንን ሙት ስጋችንን የዋጀልን ሰዎች፣ እኛ በብዙ ተስፋ የተንቆጠቆጥን ሰዎች፣ እኛ ለቤተ ክርስቲያን የተናኘውን ብዙ ጸጋ በየጊዜው የምንቀበል ሰዎች፣ ጥምቀቱ ብትሉት ቁርባኑ ብትሉት ይሄ ሁሉ የቅድስና ሞተር እኮ ነው። ኃይል ነው። ህብረቱ ኃይል ነው። የምትሰሙት በየዕለቱ ቃሉ ኃይል ነው። ወገኖቼ በዚሁ ስጋችን ውስጥ ሆነን በቅድስና ዕለት ዕለት ማደግ እንችላለን። ህሊና ከቆመ ግን እግር አይራመድም። ስለዚህ ህሊናችሁ ይበቃኛል ካለ ሊጨምር አይችልም። እግዚአብሔር ይመስገን። በእውነት ንስሐን ሙሉ የሚያደርገው ምንድነው ስንል ንስሐን ሙሉ የሚያደርገው ለበጎ ስራ መነቃቃት ነው። ምክንያቱም ንስሐ የትናንትን ፋይል መዝጋት ነው። የነገን መንገድ ደግሞ ንጹህ የምናደርገው በመታዘዝ ነው። ለዚህ ነው በመላው ዓለም ላይ ያሉ የቀሳውስት ጸሎት አለ። ባለፈው ይቅር በለን፣ በሚመጣው ንጹህ ልቡና ፍጠርልን የሚል። ስለዚህ በንስሐ ውስጥ ላለፈው ስህተት ይቅርታ፣ ለሚመጣው
ንጹህ ልቦናን የምንቀበለው። ንጹህ ልቦናን የምንቀበለው። እግዚአብሔር ይመስገን። ባለፈው 19ኛውን ትርጉም አይተናል። ዛሬ በቀጥታ ወደ 20ኛው ትርጉም ነው የምንገባው። ንስሐ ማለት ምን ማለት ነው? ጥሬ ትርጉሙን አይደለም እያየን ያለ ነው፣ ሕያው ትርጉሙን ነው እያየን ያለ ነው። ንስሐን ጥሬ ትርጉሙ ማዘን ማልቀስ ልንለው እንችላለን። ሕያው ትርጉሙ ግን እነኚህ የዘረዘርናቸው ነገሮች ናቸው። ወገኖች የመንፈሳዊ ነገር ይበልጥ የሚገባን ስንማረው እንዳይመስላችሁ፣ ስንኖረው ነው። ምክንያቱም ለሕይወት የተሰጠንን ነገር በእውቀት ብቻ ልንረዳው አንችልም። ለመኖር የተሰጠንን ነገር በእውቀት ብቻ ልንረዳው አንችልም። እንጀራ በውስጡ ስለያዘው እንዲህ ስለሚባል ጠቃሚ ነገር በጣም ብዙ መጻሕፍትን ብናነብ ብንመራመር ብንደርስበት፣ እንጀራን ግን ካልበላ ነው ስለ እንጀራ ያለን እውቀት ያኖረናል እንዴ? አያኖረንም ወገኖች። ስለ ንስሐ ያለን ብዙ እውቀት አያኖረንም። ንስሐን መተግበር ያስፈልጋል። ወገኖቼ ይቅርታ ስንጠይቅ ወይም ንስሐ ስንገባ፣ ይሄ ንስሐ የምንለው ሁለት ጽንፍ ነው የሚጓዘው። ልብ አድርጉ። ንስሐ የሚለው ነገር ሁለት ጽንፍ ነው የሚጓዘው። ሰውን ከበደልን ከሰው ጋራ በይቅርታ፣ እግዚአብሔርን ከበደልን ደግሞ ከእግዚአብሔር ጋራ በንስሐ ነገሮቻችንን እንቋጫለን። ብዙ ጊዜ አይታችሁ ከሆነ አረንጓዴ የተቀባን ቤት እንደገና አሁን ቀይ ለመቀባት ብትፈልጉ በአረንጓዴው ላይ ነው የምትቀጥሉት። በነጭ ነው መነሻው። የሁሉም ነገር መነሻው ነጭ ነው። ንጹህ ነጭ ነገር ነው መነሻው። የሁሉም ነገር መነሻው ወገኖች ይቅርታ፣ ንስሐ ነው። በስህተታችሁ ቀይ ቀለም የቀባችሁትን ሰው ወይም በስህተታችሁ ቀይ ቀለም የቀባችሁትን እግዚአብሔርን አሁን ደግሞ አረንጓዴ ሊቀባው ብትሉ አይሆንም። መነሻው ምንድነው? ያ ነጭ ነው። ስለዚህ ንስሐ ሁል ጊዜ ወገኖች ያቆምነውን መንገድ የምንጀምርበት ነው። ንስሐ ስንገባ ወይም ይቅርታ ስንጠይቅ እግዚአብሔር ይከብራል ነው የምንለው ወገኖች። ንስሐና ይቅርታ ግን ባለቤቱን ነው የሚያከብሩት። ንስሐ ስትገቡ ይቅርታ ስትጠይቁ ለራሳችሁ ክብር እየሰጣችሁ ነው ያላችሁት። ጥሩ። ዛሬ እስቲ ከ20ኛውን እንየው። ንስሐ ምን ማለት ነው ስንል ንስሐ እግዚአብሔር ያስፈልገኛል ማለት ነው። ኃጢአተኛ ማንም አያስፈልገኝም ይላልና። ይሄ የኃጢአት አንዱ ባህሪ ነው። ማንም አያስፈልገኝም ነው የሚለው። ኃጢአት ባህሪው እንደዚህ ነው። ባለፈው ጊዜ ስናይ ኃጢአት በሐሰተኛ ትምክህት ይሞላል። ከፍተኛ የሃይማኖት ክርክር ያለው እንሞትላታለን ለሃይማኖታችን የሚሉ ሰዎች ብዙዎቹ የህይወት ውድቀት ያለባቸው ሰዎች ናቸው። የህይወት ውድቀታቸውን በሃይማኖታዊ ቅናት የሚያካክሱት ይመስላቸዋል። ወገኖቼ ያልኖራችሁለትን እግዚአብሔርን ብትሞቱለት ሰማዕት አይደለም የምትባሉት፣ ወንጀለኛ ነው የምትባሉት። ሰማዕትነት ማለት ለኖሩለት ጌታ መሞት ነው። ሰዎች ገለው ወይም ተገለው በመጨረሻ ጻድቅ መሆን ይፈልጋሉ። አይደለም። ከመኖር ሲተርፍ ነው ሰማዕትነት። ከመኖር ቀጥሎ በሞት ሲታተም ነው ሰማዕትነት።
አዎ ኃጢአት ምን አለው? ከንቱ ትምክህት አለው። ባለፈው ጊዜ እንዳየነው ከንቱ ትምክህት አለው። አሁንም እያየን ያለነው ማንም አያስፈልገኝም ነው የሚለው ኃጢአተኛ። ወገኖቼ እኛ እናስፈልጋለን፣ ሌሎች ደግሞ ያስፈልጉናል። ይሄ የተፈጥሮ ማሰሪያ ነው። በኑሯችሁ ላይ ከፍተኛ ቀውስ የሚገጥማችሁ የተፈጥሮን ገመድ ልበጥስ ስትሉ ነው። በስርና በስር መካከል ያለውን እጢ ብጥስ አድርገው ቢያወጡት በህይወት መቆየት ይኖራል እንዴ? አይኖርም። ማስፈለጋችሁና ሌሎች ማስፈለጋቸው እንደ ስር የተሳሰረ ነገር ነው ወገኖች። መንጭቀን የምንጥለው ነገር አይደለም። ያለ ሌሎች እንዳትሟሉ ሆናችሁ ተፈጥራችኋል። ወገኖች ይሄንን ኩራት ታዲያ ለምንድን ነው? ለሆዳችን የቤት ሰራተኛ ለምን ቀጠርን? ማንም የማያስፈልገን ከሆነ ለፍርሃታችን ዘበኛ ለምን አቆመን? ማንም የማያስፈልገን ከሆነ ማንም በሌለበት መኖር ነው። ከተማ ላይ ግርግር በነበረ ጊዜ ታስታውሱ ከሆነ ከተማው ሁሉ ጭር ነበር ያለው። ማንም ሰው መንቀሳቀስ አልቻለም። ማንም አያስፈልገኝም የሚሉ ሰዎች ነበሩ የዛን ጊዜ ከቤት ያልወጡት። ለካ የሚተራመሰው ህዝብ ሁሉ ለነሱ በድፍረት መንቀሳቀስ አስተዋጽኦ አለው። ወገኖች አይባልም እንጂ ይሄ የሚተራመሰውን ህዝብ በጣም አመሰግናለሁ፣ እግዚአብሔር እናንተን ያኖርልኝ፣ እኔ ከቤቴ በድፍረት የወጣሁት እናንተ በመተራመሳችሁ ነው ልንል ይገባል ነበር። ለራሳችን ብንልም ጥሩ ነው። እማናቀው ሰው ለኛ የምናቀው አስተዋጽኦ አለው። የማናቀው ሰው ለኛ የምናቀው አስተዋጽኦ አለው። አዎ ወደ ንስሐ ስንመለስ ከእንዲህ ያለ ከንቱ አስተሳሰብ ጭምር ምንድነው ወገኖች? ማንም የሚያስፈልገውን ነገር ይጥላል እንዴ? ያጠፋል እንዴ? ሰዎችን የሚጥሉት ለምን ይመስላችኋል? ሰዎችን የሚገሩት ለምን ይመስላችኋል? እንደሚያስፈልጓቸው ስለማያውቁ ነው። ንስሐ ስንገባ ግን ከእንዲህ ያለ ማንነት ጭምር እንድናለን። በዚሁ በሉቃስ 3 ቁጥር 8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁ አብርሃም አባት አለን ማለትን አትጀምሩ፣ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር እንዲችል እላችኋለሁና ይላል። አዎ እግዚአብሔር እኛን የሚናገረን እኛን ደጅ የሚጠናን ሰው አጥቶ አይደለም። ያለ እርሱ መላ እንደሌለን ስለሚያውቅ ነው። ያለ እርሱ አንድ ቋንቋ አለ አይደለ? ውሻ በጨው አይቀምሰኝ የሚሉት ነገር አለ ሰዎች። ያለ እርሱ የሚነካን የሚቀምሰን ስለሌለ ነው። በዚህ በዘፍጥረት 15 ላይ እግዚአብሔር ለአብርሃም ከሰጠው ቃል አንዱ እኔ ለአንተ ዋጋህ ነኝ የሚል ቃል ነው። ዋጋህ ነኝ። አንድን ዕቃ ውድ የሚያደርገው ላዩ ላይ የተለጠፈበት ዋጋ ነው። ተፈላጊ የሚያደርገው እኛን ከርካሽነት ከፍ ያደረገን ተፈላጊ ውድም ያደረገን ዋጋችን እግዚአብሔር ነው። ስለዚህ ዋጋችሁን ስትጥሉ ትረክሳላችሁ። የሚፈልጋችሁም የለም። ህፃናት ልጆች መራመድ የጀመሩ ህፃናት ልጆች መደገፍ አይፈልጉም አይታችሁ ከሆነ። ስለዚህ ልብሳቸው ተይዞላቸው በቀጭኑ ተደግፈው ሲጓዙ አሁን ማትያዙኝ ይላሉ። የሚራመዱት የማያዩት እጅ ደግፏቸው ነው። ግን በራሳቸው ተራመዱ ይመስላችኋል። የምንኖረው ወገኖቼ አንድ ስውር እጅ ለእኛ ጥብቅና ስለቆመ ነው።
መኖራችንን ብዙዎች ይጋፉታል። መኖራችንን ራሳችንም እንጋፋዋለን። ጭንቀታችን፣ ትካዜያችን እኮ መኖርን መጋፋት እኮ ነው። መኖርን መጋፋት ነው ወገኖች። አሁን ንስሐ ስንገባ እግዚአብሔር ያስፈልገኛል እንላለን። ወገኖቼ ሁሉ ጊዜ የመወደድ ሁሉ ጊዜ መወደድ አለብኝ ብለው የሚያስቡ እነማን ናቸው? ህፃናት ናቸው። ህፃናት ናቸው። የመውደድ ግዴታ እንዳለባቸው አያስቡ። ወገኖቼ ፍቅር ይፈልጋል። እግዚአብሔር እንድንወደው ማይፈልግ ይመስላችኋል? ዝም ብሎ ብቻ በቃ እሱ ብቻ የሚወደንም ደግሞ መጣስ ስለማይችል ለሚመስለን አይደል? አማራጭ አጥቶ ፍቅር የሆነው እግዚአብሔር እንድናፈቅረው ይፈልጋል። ይሄ ግን የሚገባን በጣም ከርሞ ነው። አጋር ምን አለች? ኤልሮኢ አለች። የሚያየኝን በዚህ ደግሞ አየሁት። አዎ በልፍኝ ብቻ አይደለም፣ በበረሃም ያያል ጌታ። በዚህም ደግሞ አብርሃም ሲጥለኝም ሳራም ስትገፋኝ በዚህም እግዚአብሔር አየኝ። ያየሁት አየኝ አለች እንዴ? አላለችም? የሚያየኝን አየሁት። በማየት ቀዳሚ ማን ነው? እግዚአብሔር ነው። እምነት የምንለው የሚያየንን ጌታ ማየት ነው እንጂ የኛ እይታ አይደለም የሱን እይታ የሚስበው። እይታችን እይታውን አልማረከው፣ እይታው እይታችንን ማረከው። ክብር ለስሙ ይሁን። ስለዚህ ታስፈልጉኛላችሁ ብሎ እግዚአብሔር ቀድሞ ይፈልገናል። ታስፈልገኛለህ ስንለው ንስሐ እንገባለን። ንስሐ ማለት ይሄው ነው ወገኖች። የሚያየኝን አየሁት አለች። ወላጆችን እስቲ አስቡ። ዛሬማ ያለው ወላጅ በእውነት ለልጅ በጣም ነው የሚሳሳው። ልጅ ብርቁ ብንለው ደስ ይላል አይደለ? ግን ልጅ አምላኩ ነው። ችግሩ እሱ ነው። ለዚህ ይመስላል ልጆቹም ወልገድገድ የሚሉት በዚህ ይመስላል። ልጅ አምላኩ፣ ልጅ ጣዖቱ። እግዚአብሔር አይወድም ይሄን ነው ወገኖች፣ አይወድም። ዛሬ እኮ ያለ ስምምነት የተለወጠ ህግ እንዳለ ታውቃላችሁ አይደለ? አባት እናታችሁን አክብሩ የሚል የልጆች ትዕዛዝ ልጆቻችሁን አክብሩ ወደሚል ወደ እናትና አባት ሄዷል። ስለዚህ ወገኖች ራስና እግር ቦታ ከተለዋወጡ መጓዝ የለም። በሁሉም አንፃር ራስና እግር ቦታ ተለዋውጠዋል። በአገር ብትሄዱ፣ በቤተ ክርስቲያን ብትሄዱ፣ ቤተ ክርስቲያንን የሚያዙት ገንዘብ የሚሰጡ ናቸው፣ ሙዳይ ሙጻት ላይ የሚጥሉ ናቸው የሚያዙት እንጂ ጸጋ የተሰጣቸው በመንፈስ ቅዱስ የተሰየሙ እነሱ እየመሩ አይደለም ያሉት። ስለዚህ ህዝቡ እንደሚወደው ነው የሚያዜሙለት ወገኖቼ። እንደተቀጠረ ባንድ ትግርኛ ነው አማርኛ እንዝፈንላችሁ እንደሚለው ልክ እንደዚያ ነው የሚዜሙለት ወገኖቼ። የእግዚአብሔርን ሐሳብ ለመስማት ከእግዚአብሔር ቤት እጅን ማውጣት ያስፈልጋል። በስፍራችን መቀመጥ ያስፈልጋል። አለበዚያ ከባድ ነው። የምንፈልገውን እንሰማለን፣ የሚፈልገውን ሳይሆን። የምንፈልገው ደግሞ አደጋ ነው ወገኖቼ። ለራስ ማጠን ነው የሚሆነው፣ ለራስ መሰዋት ነው የሚሆነው። እና ልጆች ዛሬ ወላጆቻቸውን እያከበሩ አይደለም። ወላጆች ልጆቻቸውን እያከበሩ ነው። ተገለባብጦ ነው ያለው። ዋናው ሐሳብ እሱ አይደለም። በወሩ ነው ልብስ የሚገዛው አይደለም? የልጁ ልብስ ዛሬማ ምን ልጁን ሳይወለድ ማየት አለብን ተብሎ ደግሞ በስንተኛው ወር ነው ደግሞ እዛው እንዳለ ነው ስም የሚሰየምለት። እንደነ ዮሐንስ መሆኑ ነው። በማህፀን ነው ሁሉ ነገር። ስለዚህ ወላጆቹ ገና ከማህፀን ሳለ ልጁን በቃ ያዩታል። ልጁ ይወለዳል፣ ያዩታል። ሷያቸው
ሲሯሯጥ ያዩታል። እሱ ምንም የሚያያቸው ነገር የለም። ይጎረምሳል። አሁን ያየናል ሲሉ ደግሞ ጨርሶ ከቤት ጥሎ ነው የሚወጣው። የሚደንቃቸው ነው። ጥሎ ነው የሚወጣው። እዚህ ጋር የተቀመጠ ፍቅር አለ። እሱን ትቶ ሌላ ፍቅር ፍለጋ ነው የሚሄደው። ከዛ ያገባል። አሁንም አያቸው። እንደውም ይብስበታል። ወልዶ ልጁ ጀርባውን ሲሰጠው ወላጆች እንደዚህ ነበሩ ያዘኑት ይላል። የሚያዩትን ለማየት ቢያንስ 25 ዓመት ፈጅቶበታል ወይ 30 ዓመት። እግዚአብሔርንማ ወገኖች ወላጁን ለማየት ሰው የሚያየውን ወላጁን ገና ከማህፀን ጀምሮ ምን ይመስል ይሆን እያለ ለማየት ይሳሳ የነበረ ወላጁ ገና ከ25 ከ30 ዓመት በኋላ ከሆነ የሚያየው ለእግዚአብሔር የምናደርገው ከሰው የከፋውን ነው። እኛ እንደው ለሰው ትንሽ እንራራለን። አጋር የሚያየኝ አየውታለች። ምናልባት 40 ዓመቷም ሊሆን ይችላል አናውቅም። 40 ዓመት ሙሉ ግን አታየውም ነበር፣ ግን ያያት ነበር። እሱ ካላያችሁኝ አላያችሁም ቢለንስ መብቱ ነበረ። እግዚአብሔር ባለጠጋ ነዋ። አይቻችኋለሁ ይሁን ያለ ጌታ ክብር ለስሙ ይሁን። አሜን። ናትናኤልን ያለው ይሄን አይደለ? ፊልጶስ ሳይጠራ ገና ከበለስ በታች ሳለ አየሁ አለው። አየሁ የማየት ጉዳይ ነው። አየሁ አለው። ጌታ ያያችሁ የንስሐን ድምጽ የሰማችሁበት ቀን እንዳይመስላችሁ። ድሮ ዓለም ሳይፈጠር ከወላጆቻችሁ ቀድሞ ከዘላለም የሚያውቃችሁ ሊረሳችሁ አቅም የለውም። ሊረሳችሁ አይችልም። በጊዜ የተጀመረ ፍቅር በጊዜ ያበቃል። ከጊዜ ውጭ የሆነ ፍቅር ያለ ጊዜ ይኖራል። የእግዚአብሔር ፍቅር ከዘላለም ነው። ክብር ለስሙ ይሁን። ስለዚህ ንስሐ ስንገባ እግዚአብሔር ሆይ ታስፈልገኛለህ፣ እስከ ዛሬ እንደማስፈልግ ነበር ማስበው፣ አሁን ግን አንተ ታስፈልገኛለህ። ወገኖቼ ለእግዚአብሔር አስፈልገዋለሁ የምንል ቋንቋ አለን እኮ። ትክክለኛ ቋንቋ ነው። ለእግዚአብሔር እናስፈልገዋለን። ለእግዚአብሔር ከምናስፈልገው በላይ ግን እግዚአብሔር ያስፈልገናል። ይሄን በጣም አልተረዳንም። እግዚአብሔር በጣም ያስፈልገናል። ምክንያቱም ህልውናችን ከህልውናችን የመነጨ አይደለም። ህልውናችን የህልውናው ጥገኛ ነው። ያለ እግዚአብሔር ነፍስ ብቻ ሳይሆን ወገኖቼ ኑሮም መራራ ነው። በዚህ ዓለም ደስ ብለው ይኖራሉ። በነፍስ የፈለኩትን ልሆን የሚሉ ሰዎች አሉ። ደግሞ ያስመረጣሉ አሉ። እዚህ ጠንቋይ ቤትም ሀብታም መሆን ትፈልጋለህ ይላሉ አሉ። እንግዲህ ሲወራ ነው የምንሰማው እና ያሳያሉ አሉ። እሳቱንም ትሉንም ሁሉ ያሳያሉ። ሀብታም ትሆናለህ ግን ይህንን ነው የምታገኘው። እንግዲህ ደረሰባቸው። ሰይጣን እኮ ወገኖቼ አማምሎ ነው ወደ ሲኦል የሚወስደው። በስጋ ይድላኝ እንጂ የታይቸው የዛኛውን ሰዎች ፈርደው ነው የሚገቡት። በስጋም አይደለም ችግሩ እሱ ነው። በስጋም አይደለም። በእንዲህ ሀብታቸውን ያመጡ ሰዎች ቀንና ሌሊት እየቃዡ ነው የሚኖሩት። ረፍት የላቸው፣ ሰላም የላቸው፣ ጤነኛ ልጅ የላቸው። በስጋም አይደለም። ቢደላም ጥሩ እኮ ነበር። አይደለም። እግዚአብሔርን መጣል የሰማይ የምድር ስደተኛ መሆን ነው። እግዚአብሔርን መጣል የሰማይ የምድር ስደተኛ መሆን ነው። እግዚአብሔርን መተው የማይካስ ጉዳት ነው። ወገኖቼ እንዴት እያሰባችሁት እንደሆነ አላውቅም። አንድ አይን ያለው ባፈር አይጫወትም። እግዚአብሔር አንድ አይናችን። በጣም ጠንቃቃ መሆን ያስፈልገናል። ነገሮቻችንን ከእግዚአብሔር አንጻር ነው መመዘን ያለብን። እግዚአብሔርን ያከብራል ወይስ አያከብርም? የማያከብር ከሆነ ሁሉም ይቅር።
ስለ ክርስቶስ የሚጎዳ ነገር ብቻ አይደለም፣ የሚጠቅም ነገር ይተዋል። ለምን? ጥቅም የሆነው ነገር ያለ ክርስቶስ ጉዳት ነውና። ስሙ ነው ጥቅም፣ ሲገለበጥ ግን ጉዳት ነው። ወገኖች ያለ እግዚአብሔር መሆንን ሞክሬው ልመለስ ብላችሁ እንኳን እንዳታስቡት። አዳምና ሔዋን ሞክረው ለመመለስ ነው የገቡበት፣ ግን 5500 ዘመን ተጓዙበት። ሩቅ መንገድ ነው ወገኖች፣ ሩቅ መንገድ ነው። ለምን መሰላችሁ? አንዱ ኃጢአት ሌላኛውን ኃጢአት የመውለድ አቅም አለው። ኃጢአት መሃን አይደለም፣ ይወልዳል። አዳምና ሔዋን ወዲያውኑ ምክንያቱም ትዕቢቱን ወለዱ። ሞክሬ ሊየው የማይባል ነገር ነው ወገኖች ያለ እግዚአብሔር መሆን። ሞትን እንደው ሞክሬው ልምጣ የሚል ሰው አለ እንዴ? የሚል ሰው አለ ወይ ወገኖች? ትንፋሹን ለአንድ ሰዓት አፍኑኝ ምንም ብፈራገጥ እንደው የሚል ሰው አለ እንዴ? የሚሞከር አይደለም ወገኖች፣ የሚሞከር አይደለም። በዚህ መንግስት ልውውጥ ወቅት ታስታውሱ ከሆነ ከተማ ሌቦች ይገደሉ ነበር እና በቂም በቀልም እንደው ሌባ ነው እየተባለም ሁሉ አንዳንዱ ሳይጎዳ አልቀረም። በዚያ ጊዜ ሀገሩ ስላልተረጋጋ ያ ወታደር እንዳይለምድ ብሎ ነው የሚገለው። ከገደለ ምን እንዳይለምድ አለው የለው የመጨረሻው እኮ ነው ወገኖቼ። ያለ እግዚአብሔር መሆንን መሞከር እንዳይለምድ ብሎ ራስ ላይ መተኮስ ነው፣ የማይካስ ጉዳት ነው። ንስሐ ምንድን ነው? አሁን እስቲ ፈጠን እያልን ፈጽመው። ንስሐ ምንድን ነው? አሁን መልካም ፍሬ ማድረግ ነው። ለምን ስንል ኃጢአት መጨንገፍ ነውና፣ በሉቃስ 3 ቁጥር 9 ላይ እንደዚህ ይላል፣ አሁንስ ምሳር ደግሞ በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ለጥላነት የሚፈለጉ ዛፎች አሉ። ምናልባት ፍሬ ላይ ይጠበቅባቸው ይችላል። ጥላቸው ግን በራሱ ምንድነው? ፍሬ ነው። ፍሬ የሚጠበቅበት ዛፍ ግን ጥላነቱ ብቻውን ትርፍ ሳይሆን ኪሳራ ነው። ተንጎማሎ መቆሙ ጥቅም የማይሰጥ ከሆነ፣ ለሌላው የማይተርፍ ከሆነ ወገኖቼ ብርቱካንን በልቶት አያውቅም። ፍሬያችን ለራሳችን አይደለም፣ ለሌሎች ነው ወገኖቼ። ክርስቲያን የሆነው ራስን ለማሟሟቅ አይደለም፣ የራስን ምቾት ለመንከባከብ አይደለም ወገኖቼ፣ ለሌሎች ነው። ለሌሎች የሞተውን ጌታ አምናለሁ እያሉ ለራስ መኖር አይደለም። አላመነውም ማለት ነው። ያመነው ነገር የምንኖርለት ነገር ነው። ራሱን የሰጠውን ጌታ የምናምን ከሆነ ለሌሎች ራስን እስከ መስጠት ድረስ አፍቃሪ እንሆናለን ወገኖቼ። የግል ሰዓቴን ማንም ሰው እንዲጋፋኝ አልፈልግም እያልን እኮ ብዙዎች በራሳቸው ላይ ወስነዋል። አንድ አገልጋይ በጣም የተጎዱ አገልጋይ ናቸው ሲናገሩ ሰምቻለሁ። በሩቅ ጊዜ ነው። አንድ በሚያገለግሉበት አካባቢ ትሁት የሆነ ልጅ፣ ጭምት የሆነ ልጅ አንድ ቀን ምሽት በራቸውን ያንኳኳል። ሲያንኳኳ ማን ነው ይላሉ። እኔ ነኝ፣ ፈልጌዎት ነው። አይ አሁን ከቤተሰቤ ጋር ነው ጊዜ፣ ግድ የለም ጠዋት እንገናኝ ይሉታል። እስከ ጠዋት እንደምቆይ እርግጠኛ ነው ተው ይላቸዋል። ግድ የለም ነገርኩ እኮ አሉት። ሄደ። ከእንቅልፋቸው ሳይነቁ ያ ልጅ ሞቷል።
ይሄን ልጅ የገደልኩት እኔ ነኝ ብለው 15 ዓመት በጭንቀት ከ15 ዓመት በኋላ ከበደለኛነት ስሜት እግዚአብሔር እንደገና አወጣቸው። ወገኖቼ እኛ እግራችንን ለማሳረፍ ስናስብ ህይወቱን ማሳረፍ ያቃተው ስንት ሰው አለ? ስንት ሰው አለ ወገኖቼ? ክርስቲያን ስትሆኑ ለስጋችሁ እንደማይደላችሁ ማሰብ አለባችሁ። ያ ጌታችሁ አልደላውምና አልደላውም። እሱ ዘመኑን በሙሉ ጎስቋላ ሆኖ ይኖረው እንዴ። በዚህ ዓለም ላይ የራሳችሁ ቤት ባይኖራችሁ የራሳችሁ መቀበሪያ ይኖራችኋል። 3 ክንድ ከሰንዝር ለማንም ድሃ ይሰጣል፣ የራሱ ነው። ያ ጌታ ግን የራሱ ቤት የሌለው የራሱ መቃብር ያልነበረው ነው። ምንም ሀብት ንብረት አልነበረውም በዚህ ምድር ላይ ምንም። አንድ የተለቀቀለት ስፍራ ከምድር ከፍ ያለ አንድ ቦታ ነበረ። እሱም ለ3 ሰዓት ያህል የተከራየው ቦታ መስቀል ይባላል። እሷ ብቻ ነበረች በዚህ ምድር ላይ የተለቀቀችለት ቦታ፣ የኔ የሚላት ቦታ። በብዙ የሚያገለግሉ አገልጋይ ናቸውና አንድ ጊዜ ደወልኩላቸው። በቀደም አጣሁት። አዎ እዚህ አገልግሎት ወጥቼ እንደገና ደግሞ መጣሁኝ። አሁንም እዚህ ወጥቼ እንዴ ትንሽ ለምንድን ነው አረፍ የማይሉት አልኳቸው። አሁንም ማለ ስራ ላርፍ ጊዜው ደርሷል አሉ። አሁን የሥራ ጊዜ ነው። ዘላለም እናርፈው የለ እንዴ ወገኖች? ዘላለም ላይ ቤት ቁጭት ካለ እኮ የሚቆጨን ነገር ተመልሽ የምኑ ትንሽ በሰራው ነው። ክብሩና ስራው አልመጣጠን ይያለ፣ ክብሩና አክሊሉ አልመጣጠን ይያለ ግን አይቻልም። ስለዚህ በስራ ዘመን እንስራ። በስራ ዘመን ስንሰራ ባጨዳ ዘመን እናጭዳለን። በዘር ዘመን ያልዘራ ባጨዳ ዘመን አያጭድም ወገኖቼ፣ አያጭድም። አንተ ድነሃል፣ በቃ ከዚህ በኋላ ምንም አያስፈልግም፣ እንደፈለክ መኖር ትችላለህ የሚሉ ምናልባት ይሄንን የኛን ህዝብ ይሄንን የአፍሪካን ትውልድ ለማጥፋት የሚፈልጉ መረን ትውልድን ለማፍራት የሚፈልጉ ወገኖች ናቸው። መጽሐፍ ቅዱስ ሰምና ወርቅ ያለው ነው። መጽሐፍ ቅዱስ ድርብ ክብር ያለው ነው። እምነትም ምግባርም ነው። መለየት በፍጹም አንችልም ወገኖቼ። የነፍስና የስጋ ጥምረት ነው ተብሏል። ስለዚህ አሁን ባካችሁን እስቲ በነፍሳችሁ አሁን አናግሩኝ። አሁን በስጋችሁ ማለት ይቻላል እንዴ? አይቻልም። ሰውን በዚህ ዓለም ላይ ያለ ስጋና ያለ ነፍስ ተዋህዶ ማግኘት አይቻልም። አማኝንም ያለ እምነትና ያለ ምግባር ማግኘት አይቻልም። አው ልክ ነው። በሚያይለው ስም ፋይሉ ይጠራል። በርግጥ እምነትና ምግባር ነው አይደል የምንለው? ሁለት ሰዎች ሲቢከሰሱ በአንደኛው በጎበዙ ተከሳሽ እንበለው በሱ የነገር ፋይል ይባላል። ስለዚህ እምነት ይባላል። በውስጡ ግን የነ እምነት ፋይል ነው። ምግባርም አለ። መለየት በፍጹም አይቻልም። ንስሐ ፍሬ ነው ወገኖቼ፣ ፍሬ ነው። ጌታ ተርቦ ወደዚያች በለስ ሄደ። ቅጠሏ የለመለመ ነበረ፣ ግን ፍሬ አላገኘም። ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። አሁን የጌታ ትዕግስት በበለስ ላይ የሚናደድ ይመስላችኋል? ከበለስ ጋር የሚጣላ ይመስላችኋል? እስራኤልን እኮ ነው። ቅጠላቸው አምሮ ስርዓታቸው እኮ ማለት እኮ ነው። ስርዓቱ የአምልኮ ስነ ስርዓቱ ማጎንበሱ፣ መውደቅ መነሳቱ በስቶ አየው ገብቶ ቤተ መቅደሱ በሻጮችና በለዋጮች ተሞልቷል። ከዛ በኋላ እኮ ይሄን ነገር የተናገረው ለዘላለም ፍሬ አይገኝብሽ። ስለዚህ ወገኖቼ ንስሐ ስንገባ መልካም ፍሬን እናደርጋለን። በራሱ ንስሐ መግባትም አቅም አለው። እውነተኛ ይቅርታ የምትጠይቁ ከሆነ እኮ ይቅርታ የጠየቃችሁትን ሰው እንደገና መልካም ነገር የምታደርጉለት። አትረኩም፣ አሁን ታደርጋ አትረኩም፣ እንደው አልካስ ይላችኋል።
በእውነት እውነተኛ ንስሐ ስንገባ አልካስ ነው የሚለን። ይሄንንም መልካም ነገር ያንንም ነው የምናደርገው። መልካም ካለበት ቢቀጥሩን አንቀርም፣ ባይቀጥሩንም አንቀርም። ክብር ለእግዚአብሔር ይሁን። 22ኛው የንስሐ ትርጉም ምንድን ነው? በክርስቶስ ማመን ነው። በክርስቶስ ማመን ነው። እዚሁ ክፍል ላይ ሉቃስ 3:15 ጀምሮ ሕዝቡም ሲጠብቁ ሳሉ ሁሉም በልባቸው ስለ ዮሐንስ ይህ ክርስቶስ ይሆንን ብለው ሲያስቡ ነበር። ዮሐንስ መልሶ እኔስ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት የማይገባኝ ከኔ የሚበረታ ይመጣል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው። ይገርም ነው። አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል ይላል። ብዙ ትንታኔዎች ነው ለጌታ የሰጠው። ብቻ ባጭሩ ንስሐ መግባት ማለት በክርስቶስም ማመን ማለት ነው። ለክርስቶስ ደም ክብር መስጠት ማለት እኮ ነው። ጌታ ዮሐንስ እንደመሰከረለት በመንፈስ ቅዱስና በምን የሚያጠምቅ ነው? በእሳት የሚያጠምቅ ነው። በመንፈስ ቅዱስ ማጥመቅ የጸጋ ስጦታዎች መስጠት ነው። በእሳት ማጥመቅ ግን ፍርድ ነው። ዝቅ ብላችሁ ገለባውን በማይጠፋ እሳት ይላል። ብዙ ሰዎች የጥቅሱን አገባብ ስለማይረዱት መንፈስ ቅዱስን በዚህ ክፍል ላይ እሳት ብለው በቃ እሳት በላያችን ላይ ይወረድ ይላሉ። ጌታ መቼም አቃንቶ ስለሚሰማን ነው። አቃንቶ ስለሚሰማን ነው እንጂ ትክክለኛ ነገር አይደለም። ቃሉን ያለ መረዳት ችግር ነው። ያለ ማንበብም ችግር ነው። አረ አንዳንዱ ነገር እኮ ያለ ማንበብ ችግር ነው እንጂ የትርጉም ችግርም አይደለም። በውል ያለ ማንበብ ችግር ነው። በመንፈስ ቅዱስ የሚያጠምቀን በጸጋ ስጦታዎች ነው። በእሳት የሚያጠምቀው ደግሞ በፍርድ ነው። ስለዚህ ሁለቱም በእጁ አሉ። ይሄ ጌታ ምን ማለቱ ነው? እኔ በጸጋ ሰብካለሁ፣ እሱ ግን ጸጋ ይሰጣቸዋል ነው። እኔ አስጠነቅቃለሁ፣ እሱ ግን ይቀጣል ነው። አያችሁ፣ ይበልጠኛል። መንፈስ ቅዱስ አዳይ ነው እሱ፣ እንደገና ደግሞ ፍርድን የሚሰጥ ነው። ይበልጠኛል ከፍርድ ሰባኪ። አዎ ቅጣት ሰጪው እሱ ይበልጣል፣ ፈራጁ ይበልጣል። ንስሐ ስንገባ በእውነት በክርስቶስ ማመን ነው። ምክንያቱም ትልቁ ኃጢአት በክርስቶስ አለማመን ነው። መንፈስ ቅዱስ ዓለምን ሊወቅስ ይመጣ ይላል በዮሐንስ 16 ላይ። ዓለምን የሚወቅሰው ስለ ኃጢአት ይልና ስለ ኃጢአት በእኔ ስለ አለማመን። ትልቁ ኃጢአት በክርስቶስ አለማመን ነው። ታዲያ ዮሐንስ ንስሐን እየሰበከ ብዙዎችን ደግሞ ለንስሐ እያጠመቀ በነበረበት በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ ተገኘ። በኃጢአተኞች ረጅም ሰልፍ ውስጥ አንድ ኃጢአት የሌለበት ተሰልፎ ነበር። እርሱ በኃጢአተኞች ረጅም ሰልፍ ውስጥ ኃጢአት የሌለበት አንድ ቅዱስ ተሰልፎ ነበር። ወገኖቼ ፀሐይ በቆሻሻ ቦታ ብትወጣ እንደማትቆሽሽ ክርስቶስ በኃጢአተኞች መካከል ቢገኝ ንጽህናው አይጎድፍም። እውነተኛ ቅድስና ኃጢአተኞችን የሚገፋ አይደለም፣ ወደ ንጽህና የሚስብ ነው። ወገኖቼ ዛሬ አንዱን ኃጢአተኛ አንዱን እያለ ሰው የሚናናቀው ለምን ይመስላችኋል? ሰው እኮ ኃጢአት የሚለው እሱ የማይሰራውን ኃጢአት ነው። እሱ ለሚሰራው ኃጢአት ደግሞ የዳቦ ስም አለው። ዛሬ ሰው የሚካሰሰው በአደባባይ የቅዱስነትና የኃጢአተኝነት ልዩነት አይደለም። እውነተኛ ቅድስናማ ወገኖቼ ይከድናል እንጂ አይገልጥም። ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ የሚል ቃል አለ። ጻድቅ ሆኖ ልክ ነው። የብሉይ ኪዳን ጽድቅ አንዲት ሴት ያለ ወንድ ጸንሳ ብትገኝ በአደባባይ አጋልጦ በድንጋይ ማስወገድ ነው። የአዲሱ ጽድቅ ግን መግለጽ ሳይሆን መሸፈን ነው።
ባጭር ቃል ጌታችን ኃጢአታቸውን በሚያምኑት መካከል ይገኛል። እሱ ቤተ መቅደስ አልሄደም፣ ንስሐም አያስፈልገንም ብለው ነው የሚያስቡት። ኃጢአተኝነታቸው ወደ ተሰማቸው ሄደ። ጌታችን ኢየሱስ ክርስቶስ ከዮሐንስ የሚበልጠው ታዲያ በምንድን ነው? በዚህ ቃል ነው ትምህርቱን የምንጠቀልለው። የመጀመሪያው ንጉሱ ከመንገድ ጠራጊው ይበልጣል። ምክንያቱም ዮሐንስ ጥርጊያውን አቅኑ የሚል ነበር። በጥንት ዘመን አንድ ንጉስ የሚያልፍበት ጎዳና ንጉሱ ከማለፉ በፊት መልእክተኛው ሀገሬውን ህዝቡን ሁሉ እያነሳሳ መንገዱን ሁሉ ያስተካክላል። ዛሬም እንደዛ የሚስተካከል ባይኖር እንኳን መንገዱ ንጹህ መሆኑን የሚፈነዳ ነገር አለመኖሩን 4-5 ጊዜ መንገድ አጽጆች እኮ አሉ ይመላለሱበታል። ምክንያቱም ንጉስ የሚያልፍበት መንገድ ንጹህ መሆን አለበት፣ ጥንትም ዛሬም። ስለዚህ ንጉሱ ከመንገድ ጠራጊ ይበልጣል። ሁለተኛ ይቅርታ ሰጪው ከይቅርታ ሰባኪው ይበልጣል። ዮሐንስ ንስሐን ነው የሚሰብከው፣ ኃጢአትን ይቅር የሚለው ግን ክርስቶስ ነው። ሶስተኛ የሚገስጸው በእሳት ከሚያጠምቀው ይበልጣል። ዮሐንስ መገሰጽ እንጂ መቅጣት አይችልም። በእሳት የሚያጠምቀው ማለት የሚቀጣው የሚፈርደው ማለት እኮ ነው። ስለዚህ በክርስቶስ እጅ ሁለቱም አሉ። የእሳት ጥምቀትም አለ፣ የመንፈስ ቅዱስ ጥምቀትም አለ። ንስሐ ለሚገቡ ሰዎች በመንፈስ ቅዱስ ይጠመቃሉ፣ ጸጋ ይበዛላቸዋል። እግዚአብሔር ይመስገን። አበስኩ ገበርኩ ሲሉ ሰምታችሁ ታውቃላችሁ? እናቶቻችን ትልቅ ቋንቋ እኮ ነው። አበስኩ ገበርኩ ማለት እኮ በደልኩ፣ አጠፋሁ፣ ይቅር በለኝ እኮ ማለት ነው። አበስኩ ገበርኩ፣ ሰራሁኝ፣ ሰርቻለሁ፣ ኃጢአቱን በድያለሁ፣ ይቅር በለኝ እኮ ማለት ነው። የሚደንቅ እኮ ነው። ምን ንቃቸው እኮ ስለማንሰማቸው ነው። ማን ያላወቀው ነው ችግሩ፣ እዛ ላይ ነው። ማን ያላወቀው ነው። አራተኛ በመንፈስ ቅዱስ የሚያጠምቀው በውሃ ከሚያጠምቀው ይበልጣል። በመንፈስ ቅዱስ የሚያጠምቀው በውሃ ከሚያጠምቀው ይበልጣል። የመጨረሻ ጥቅሱን ላንብብላችሁ። የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አዘቅቱ ሁሉ ይሙላ፣ ተራራው ኮረብታው ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውን መንገድ ትክክል ይሁን፣ ስጋን የለበሰ ሁሉ የእግዚአብሔርን ማዳን ይህ ይላል። በዚህ ክፍል ላይ የምናገኘው 4 የልብ አይነቶችን ነው የምናገኘው። 4 የልብ አይነቶችን ነው የምናገኘው። አንደኛው ልብ ተራራ ነው። አንደኛው ልብ ደግሞ ሸለቆ ነው። ተርጉመናል ይዘን ጊዜ። አንደኛው ልብ ደግሞ ጠመዝማዛ ነው። አንደኛው የልብ አይነት ነው። አንደኛው የልብ አይነት ደግሞ ሻካራ ነው። አንድ ልብ እነዚህ 4 ጉዶች ተሸክሟል። ልበሰብ የሚል መጽሐፍ ታውቃላችሁ? የጥንት መጽሐፍ ነው። ሰውየው ከላይ አለ፣ የልብ ቅርጽ ግን በሰፊው አለ። ከላይ አንበሳ ስዕል አለ፣ ቀጥሎ ነብር አለ፣ ቀጥሎ ኤሊ አለ፣ ቀጥሎ ደግሞ ቀበሮ ይሁን አለ። ይተነትናል። በዛ ልብ ውስጥ አንበሳ አለ፣ ትዕቢት ነው ይላል። ነብር አለ፣ ቁጣ ነው ይላል። ኤሊ አለ፣ ስንፍና ነው ይላል። ማዝገም አይደለም? እንዲህ እያለ ይተነትናል። ወገኖቼ አራዊት በምድር ላይ ቢጠፉ አካላቸው እንጂ ባህሪያቸው እኛ ልብ ይገኛል። አትስጉ፣ ለሱ እንዳትሰጉ። የዱር አራዊት መስሪያ ቤትን መስጋት የለበትም። አካሉ ቢጠፋ ጠባዩ ግን በየሰው ልብ አለ። ነብር አለ፣ አንበሳም አለ በደንብ። እነኚህ 4 አይነቶች 4 ባህሪያት የልብ ባህሪያት ናቸው። ዮሐንስ ይሄን ክርስቶስ የሚያልፈው በአውራ ጎዳና አይደለም፣ በልባችን ውስጥ ነው። በልብ ውስጥ ነው ክርስቶስ የሚያልፈው። ስለዚህ አንደኛው ልብ ተራራ ነው፣ ትዕቢት ነው። አንደኛው ልብ ደግሞ ሸለቆ ነው፣ ድብቅነት ነው። አንደኛው ልብ ደግሞ ጠመዝማዛ ነው፣ የማይታወቅ ቀጣዩ የማይታይ ተስፋ የለሽ ነው። አንደኛው ሸካራ ነው፣ በቂም የጎረበጠ ነው።
ጌታ እንዴት ይለፍ ታዲያ ወገኖች? ትዕቢቱ ካልተናደ፣ ድብቅነቱ ካልሞላ፣ ጠመዝማዛነቱ ካልቀረ፣ ሸካራው ካለሰለሰ እንዴት ይለፍ ወገኖች? ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይህ ነው የሚለው ወገኖች። የእግዚአብሔርን ማዳን ለማየት የምንፈልግ ከሆነ የእግዚአብሔር ማዳን የምኞት ውጤት አይደለም፣ የንስሐ ውጤት ነው። የእግዚአብሔር ማዳን የምኞት ውጤት አይደለም። የእግዚአብሔር ማዳን የመታዘዝ ውጤት ነው። ስለዚህ ከትዕቢታችን እግዚአብሔር እንዲያላቅቀን በእውነት ንስሐ መግባት ያስፈልጋል። ንስሐ መግባት ያስፈልጋል። ከሸለቆነት እንዲያወጣን ንስሐ፣ ከጠመዝማዛነት፣ ከሸካራነት እንዲፈውሰን በእውነት በጌታ ፊት ንስሐ መግባት ይገባል። የእግዚአብሔር ክንዱ ዛሬም አላጠረም ነው የሚለው። እጁ ዛሬም አልነጠፈም፣ ክንዱ ዛሬም ይረዳል፣ አልዛለም። እኛ ንስሐ ከገባን ወገኖቼ የእግዚአብሔር የሆነ ሁሉ የእኛ ነው። በእውነት የንስሐ ልብ ይስጠን፣ የንስሐ መንፈስን ያብዛልን። በወገኖች መካከል፣ በቤተ ክርስቲያን መካከል፣ በሀገር መካከል እርስ በርስ ይቅር የምንባባል እሱም ንስሐ ስለሆነ ንስሐ ግንኙነት ማስተካከል አይደለም። ግንኙነት ወደ ጎንና ወደ ላይ ነው። ወደ ላይ በንስሐ ወደ ጎን በይቅርታ እንድናስተካክል እግዚአብሔር ያድለን። ልዑል አምላክ ይባርካችሁ። ትምህርታችንን ፈጽመናል። ክብሩ ለአምላካችን ለእግዚአብሔር ይሁን።